አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ አረብ ሀገር ይዛችሁ ሰብስባችሁ የመጣችሁትን እቃ የሚያስጥላችሁ ኢትዮጵያ ውስጥ ያሉ ኳሊቲ የሆኑ እቃዎችን ነው የማሳያችሁ። ልባችሁን ነው የሚማርካችሁ። እመኑኝ፣ ያመጣችሁትን እቃ ልክ እንደ ቆሻሻ ነው የምታዩት። እንደዚህ ባላ ነገር በቃ ለደል ብዙ ጊዜ ከአረብ ሀገር አምጥተን ሻንጣውን ዝርግፍ ስናደርገው በቃ የሆነ ኮተት ይዘን የመጣን ነው የሚመስለን፣ እንደዚህ ሱቅ ቦታ ሄደን ስናይ ማለት ነው። እና ያው አረብ ሀገር ይሻላል እቃ ይዘን ብንመጣ ወይስ ኢትዮጵያ ብንገዛ የምትሉ ብራችሁን ላክ አድርጋችሁ አስቀምጣችሁ እንግዲህ መታችሁ መግዛት ከፈለጋችሁ በእጃችሁ መጀመሪያ ብር ልካችሁ ለእቃ ብላችሁ አስቀምጣችሁ ወዲያው እንደገባችሁ እቃችሁን ትገዛዛላችሁ ወይም ለቤተሰብ ታስገዛላችሁ። እና እንደምታዩት እንግዲህ ይሄ ረከቦት ዋጋ የጠየቃችሁኝ በቡኒው ረከቦት አዲስ የመጣ ነው። እሱ ዋጋ 3500 ብር ነው። እንደምታዩት ከነ ሙሉ አክሰሰሪው ነው። በወርቃማው ዘር የጠየቃችሁኝም ዋጋ 4500 እና 5000 ብር ልክ እንደ ሳይዙ ነው የሚወሰነው ዋጋው። እዚህ ጋር እንደምታዩት ይሄ ወርቃማው ከለር ትልቁ ነው 5000 ብር ዋጋ። በትንሹ ሳይዝ ከሆነ ደግሞ 4500 ነው፣ ትንሽ ነው ዝቅ የሚለው። እነዚህ ደግሞ 13000 ብር 15000 ብር እስከ 20000 ብር ድረስ አሉ። የወርቃማው ሆኖ እንትኑ ማለት ነው ይሄኛው የምታዩት የውጩ። እና ውዶችዬ እንግዲህ የጠየቃችሁኝን ዋጋዎች ነው የምነግራችሁ። የቦይለር ዋጋ በተደጋጋሚ እየጠየቃችሁኝ ነበረ። 4500 እስከ 5000 ድረስ እንደ ቦይለሩ ማለት ነው። የምታዩቸው አዳዲስ ቦይለርም አሉ። እንዲሁም ረከቦት 4500 ይሄ በጥቁሩ ዘርም 4500 እና ባለ 5000ም አሉ 5500 አለ። ይሄ የምታዩት በእንትን የተሰራው ማለት ነው፣ በጣውላ በኤችዲኤፍ ጣውላ የተሰራው። እና እነዚህ ናቸው እንግዲህ። ሌላ የጠየቃችሁኝ ምን ነበረ? እናት መፍጫ ጠይቂልን ያላችሁኝ። እናት መፍጫ በትንሿ ከሆነ 1500 ብር ነው፣ በትልቁ ከሆነ ደግሞ 3500 ብር ነው። ሌላው ስኒዎችን መያዣ ያላቸው በ2500 ብር አለ። ግማሽ ደርዘን ማለት ነው፣ 6 ሀባ እስከ ሰርቪሱ ነው የሚይዘው። ሌላው ደግሞ መያዣ የሌለም አለላችሁ በጣም ቆንጆ ስኒዎች ብቻ ዋጋቸው ደርዘኑ ከሆነ 4000 እና 5000 አለ። 3500 ደርዘን አለ። እንደዚህ የምታዩቸው የጥበብ ስኒዎችም አሉ። መያዣ ያላቸው ብዙ ጊዜ አይፈልጉም እናቶችና ያው ይሄኛው ደግሞ 750 ነው። ዝም ብሎ አገረኛው ስኒ ማለት ነው። 12 ደርዘን 750 ነው። ይሄኛውን ጌጣጌጥ ምናምን ያለበት ወርቃማ ነገር ምናምን ያለበት 12 ደርዘን እስከ 5000 ብር ይሄዳል ዋጋው ማለት ነው። እንግዲህ የመረጣችሁትን ዋጋውን እያንዳንዱ በውስጥ ብታናግሩኝ ብትጠይቁኝ እነግራችኋለሁ። በየጊዜው ዋጋው ይቀያየራል። ሌላው የስቶቭ ዋጋ የዲጂታል ስቶቭ ጠይቃችሁኝ ነበረ። እሱ 10500 እየተሸጠ ነበረ። አሁን 11000 ገብቷል ማለት ነው። እሱ እንግዲህ ይሄን የምነግራችሁ መርሳ ላይ ነው። ደሴ ላይም ዋጋው ልዩነት አለው። ኮምቦልቻ ላይም ዋጋው ልዩነት አለው። ምክንያቱም ትራንስፖርት ወደዛ ሲሆን ትራንስፖርት ስለሚጨመርበት ማለት ነው። ሌላው ሰራሚክ ብረት ድስት ከስንት እስከ ስንት ነው ያላችሁኝ? 12000 አለ፣ 20000 አለ፣ 25000፣ 21000፣ 22000 እያንዳንዳቸው እንግዲህ ብራንዳቸውና የውፍረታቸው መጠን እንዲሁም ቁጥራቸው ባለ 5 አለ፣ ባለ 4 አለ፣ ባለ 3 አለ። እነዚህ ልዩነት አላቸው። በውስጥ አናግሩኝ፣ ፎቶ መልክላችኋለሁ፣ የዋጋውን ደረጃ አሳያችኋለሁኝ ማለት ነው። እንግዲህ ብዙ ጊዜ ቪዲዮ ሰራለሁኝ፣ እዚህ ዋጋቸውን ዘረዝራለሁኝ። ነገር ግን እኔም ከምነግራችሁ ዋጋ ደግሞ እናንተ የምትጠይቁት የሌላ ዋጋ ነው። ስለዚህ የምትጠይቁኝን ብቻ እመልስላችኋለሁኝ ማለት ነው። ሌላው የጠየቃችሁኝ ምንድን ነው? የሴኔጋል ብረት ድስት እና ጊድረደቅጥ ይሄ የሚዘጋው ብረት ድስት ልክ እዚህ ጋር የምታዩት ይሄ ብረት ድስት እንደ ሊትሩ ነው። ይሄም 9 ሊትር 8000 ብር ነው። 11 ሊትር ደግሞ 10000 ብር እያለ ይቀጥላል ዋጋው ማለት ነው። ሊትሩ ከፍ ባለ ቁጥር በደንበኛ እንግዲህ ያው ድርድር አለው።
የትም ቦታ ሄጄ ስገዛ ታውቃላችሁ፣ ለሁላችሁም እያስቀነስኩኝ ነው የምገዛውና ተጠቃሚዎቹ እናንተ ናቸው። በዲስካውንት ነው የምገዛው እና ውዶች እንግዲህ እንደዚህ የሚያማምሩ ፍክት ያሉ ኳሊቲ የሆኑ እቃዎች ሞልተዋል። ሌላ ያልተናገርኩት ሴኔጋል ብረት ድስት የጠየቃችሁኝ ባለ 2 ዶሮ የሚሰራ ያላችሁኝ ስንት ገብቷል ብላችሁኝ ነበረ። 3500 እንደየሀገሩ። በነገራችን ላይ ዋጋ ስነግራችሁ እንደየሀገሩ ይለያያል። ብቻ በፈለጋችሁበት ሀገር ያለውን ዋጋ እነግራችኋለሁኝ። ስልኬን አስቀምጥላችኋለሁኝ። ዋጋውን የምነግራችሁ ይሆናል ማለት ነው። እንደምትፈልጉት መጠንና እንደምትፈልጉት ብራንድ አይነት ሁሉም ነገር ይገኛል ማለት ነው እዚህ ጋር እና ወዶች እንግዲህ ያው ይሄንን ይመስላል የሀገራችን እቃዎች። ደግሞ የኤሌክትሪክ እቃዎች እንዴት ነው እሱንም እናምጣ ወይ እያላችሁኝ ነበረ። የኤሌክትሪክ እቃዎችን እንደ ስቶቭ አይነቶች፣ መፍጫ፣ ቦይለር እነዚህ ይዘን ብንመጣሳ እየተቃጠለ ነው እያላችሁ ነው ምናምን እያላችሁ ነበር። ከዚህ በፊትም አሁን ተቃጥሎብኛል ብዬ አሳይቻችሁ ነበር። ቪዲዮም ራሱ ሰርቼበታለሁኝና ካመጣኋቸው ቦይለሮች 2ቱ ተቃጥለዋል እና እንደ ሀገሩ የኤሌክትሪክ እንትን ኃይል ይወስነዋል እና አረብ ሀገር የምንጠቀመው የኤሌክትሪክ እቃዎችና ኢትዮጵያ ተሰርተው ኢትዮጵያ ውስጥ የምንጠቀማቸው የኤሌክትሪክ እቃዎች አንድ አይነት አይደሉም እና አልመጣጠን ሲል ኤሌክትሪኩ አልመጣጠን ሲል ያፈነዳዋል ወይም ያቃጥለዋል ገመዱን ማለት ነው። እና እንደዚህ አይነት ችግሮች እያጋጠሙ ነው። በሀገራችሁ ላይ ብትገዙ እኔ ቆጭቶኛል። በነገራችን ላይ የኤሌክትሪክ እቃዎች ይዤ መጥቼ ሲቃጠሉብኝ በጣም የቆጩኝ እቃዎችም አሉ። እንዲሁም ደግሞ እንኳንም አመጣኋቸው ያልኳቸው እቃዎች አሉ። እነዚህን ሁሉ በዝርዝር ቪዲዮ ሰርቼበታለሁኝ። ከዚህ በፊት መለስ ብላችሁ ቪዲዮ ማየት ትችላላችሁ። ማንኛውንም የሚጠቅም እቃ ማንኛውንም የማይጠቅም እቃ የሚለው ማለት ነው። ፌርሙሶች እንደነገርኳችሁ ወላሂ ብዙ ጊዜ ፌርሙስ ከውጭ አምጡ ብዬ እናገር ነበር ከዛ በፊት ማለት ነው። እኔ ግን ያመጣሁት ፌርሙስ 2 ፌርሙስ ሲፈነዳብኝ በቃ አምጡ ማለቴን ራሱ ትቻለሁኝ፣ መምከሬን ማለት ነው። እና ብታመጡት ጥሩ ነው። ግን ካመጣችሁ ደግሞ በጣም ኳሊቲ የሆኑ ፌርሙሶችን ብታመጡ እንጂ ተሰብሮ ነው የሚያልቀው። ወላሂ ነው የምላችሁ። ዝም ብላችሁ ኳሊቲ ያልሆነ እቃ ጥራት የሌለው እቃ አቡ ኸምሳ ሄዳችሁ ሸክፋችሁ እያመጣችሁ ለሚዛም ቀረጥ ነው የምትበሉት እንጂ ምንም ጥቅም የለውም። እዛ አረብ ሀገር ስናየው ግን በርካሽ የምንገዛው እቃ ኢትዮጵያ መጥቶ የሚጠቅም ይመስለናል። አይደለም። የትም ቦታ ብትገዙስ ኳሊቲ የሆነ እቃ ነው እንጂ የሚጠቅማችሁ፣ ካልሆነ ቶሎ ነው የሚበላሽባችሁና እዚህ ጋር ጥንቃቄ ማድረግ አለባችሁ። እና ያለው ነገር ይህንን ይመስላል። እንግዲህ የፈለጋችሁትን ጥያቄ ኮሜንት ላይ መጠየቅ ትችላላችሁ። በውስጥ መስመርም ቁጥሬን አስቀምጥላችኋለሁኝ፣ መታችሁ መጠየቅ ትችላላችሁ። የትም ቦታ አደርሳለሁኝ። እቃ ማዘዝ ትችላላችሁ። ደቡብ ወሎ፣ ሰሜን ወሎ ማንኛውም ቦታ እናደርሳለን ማለት ነው ውዶች። እንግዲህ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።